ትዳራችሁ የት ነው ያለው? ደስተኛ ነው ወይስ በቀስታ እየደበዘዘ ነው? ፍቅሩስ እንደ በፊቱ የሚያንቀጠቅጥና የሚያቃጥል ነው ወይስ የዕለት ተዕለት ኑሮ ጫና ተጭኖት እየተንገዳገደ ነው? ዛሬ ማንም ጮክ ብሎ የማያወራውን ብዙዎች ላይ የሚሉት ግን የትዳር መሰረት የሆነውን ታላቁን ምስጢር ልነግራችሁ ነው። ለምን ብዙ ትዳሮች ይቀዘቅዛሉ? ለምን ፍቅር ይከስማል? ለምን ደስታ ይሰወራል? የምትገረሙት ነገር ቢኖር መልሱ ግን ያን ያህል የተወሳሰበ አይደለም። በትዳር ጉዞ ውስጥ ያሉ ሶስት ወርቃማ ምሰሶዎች አሉ። ምሰሶዎቹ ሲናጉ ትዳር ይናጋል። ምሰሶዎቹ ሲጠነክሩ ፍቅርም አብሮ ይገነባል። እስከዛሬ ያላችሁበትን የትዳር ጉዞ ትረሱታላችሁ። ዛሬ የምትሰሙት ነገር የትዳራችሁን ምዕራፍ የሚቀይር፣ ፍቅራችሁን የሚያድስ እና ደስታችሁን ለዘላለም የሚያስቀጥል ነው። እመኑኝ፣ ይህ ቪዲዮ እያንዳንዱ ባልና ሚስት የግድ መስማት ያለባቸው የህይወት ለውጥ አምጪ ምስጢር ነው። እስከ መጨረሻው ከኔ ጋር ቆዩ። ትዳር በራሱ አስደሳች፣ ፈታኝና እጅግ የሚያምር ጉዞ ነው። ሁለት ሰዎች፣ ሁለት ልቦች፣ ሁለት ህይወቶች ተዋህደው አዲስ ምዕራፍ የሚጀምሩበት ጉዞ ነው። ግን ይህ ጉዞ ለሁሉም የተሳካ አይደለም። አንዳንዶች በደስታ ሲያጠናቅቁት፣ ሌሎች ደግሞ በመንገድ ላይ ይወርቃሉ። ለምን? ብዙ ጊዜ ትልልቅ ነገሮች አይደሉም ትዳርን የሚሰብሩት፣ ትናንሽ በየቀኑ የምንዘነጋቸው ወይም የምንገፋፋቸው ጉዳዮች ናቸው ፍቅርን ቀስ በቀስ የሚበሉት። ዛሬ እያንዳንዱ ትዳር በጽናት እንዲቆም የሚረዱ ሶስት ወሳኝ ምሰሶችን አንድ በአንድ እንፈትሻለን። የመጀመሪያው ምሰሶ ግልጽነትና ንግግር ነው። ትዳርን የሚገነቡት ጡቦች ምን ይመስላችኋል? ፍቅር? አዎ። መስጠት? በእርግጥ። ግን ከሁሉ በላይ ትልቁ ጡብ ግልጽነትና ንግግር ነው። ብዙ ጥንዶች በግልጽ የመነጋገር ጥበብ ስለሌላቸው ብቻ ይፋታሉ። እርስ በርስ ስለማይዋደዱ አይደለም፣ ነገር ግን ስሜታቸውን፣ ፍርሃታቸውን፣ ህልማቸውንና ፍላጎታቸውን በትክክለኛው መንገድ መግለጽ ስለማይችሉ ነው። አንዳንዶች እኛ እኮ እንነጋገራለን ስለ ልጆች፣ ስለ ቤታችን ጉዳይ፣ ስለ ስራ ይላሉ። ግን እውነተኛ ንግግር ይህ ብቻ አይደለም። እውነተኛ የትዳር ንግግር ማለት የውስጥ ስሜትን፣ የተደበቁ ፍርሃቶችን፣ የልብ ህልሞችንና በልብ ውስጥ የቆዩ ቁርሾችን ሳይደብቁ ለአጋር መግለጽ ማለት ነው። ዛሬ ይህ ተሰምቶኝ ነበር፣ በዚህ ጉዳይ ላይ ያሰብኩት ይህንን ነው፣ ይህ ነገር ትንሽ አሳዝኖኛል እያሉ የልባቸውን መክፈት ነው። ብዙ ጊዜ የምንሳሳተው ለመረዳት ሳይሆን ለመመለስ ስለምናዳምጥ ነው። አጋራችን አንድ ነገር ሲናገር የኛ አእምሮ ወዲያውኑ መልስ በማዘጋጀት ላይ ያተኩራል። ይህን እኮ እንዲህ አድርገዋለሁ፣ አንቺ ወይም አንተም እኮ እንዲህ ነሽ፣ እንዲህ ነህ እያልን ራሳችን እንከላከላለን። ይህ ግን ንግግር አይደለም፣ ይህ የፍርድ እና የክስ መድረክ ነው። እውነተኛ የማዳመጥ ጥበብ ማለት ለአጋራችን ትኩረት ሰጥተን አይናቸውን እያየን የቃላቶቻቸውን ትርጉም ብቻ ሳይሆን ከቃላቶቻቸው ጀርባ ያለውን ስሜት ለመረዳት መሞከር ነው። አዎ፣ እንደዛ ከተሰማ ወይም ከተሰማሽ መረዳት እችላለሁ፣ እኔም ያ ስሜት ቢሰማኝ በጣም ያመኛል ብሎ ስሜታቸውን ማረጋገጥ፣ ይህ ንቁ ማዳመጥ ይባላል። ይህንን ስናደርግ አጋራችን ብቻ ሳይሆን እኛም የምንለማመደው የስሜት ቅርብ ከፍ ያለ ነው። ውድ አድማጮቼ፣ ዛሬ ምሽት ወደ ቤታችሁ ስትመለሱ አንድ አስደናቂ ሙከራ አድርጉ። ቀን ቢያንስ ለ15 ደቂቃ ያለ ስልክ፣ ያለ ቴሌቪዥን፣ ያለ ልጆች ረብሻ አይን ለአይን ተያይዛችሁ ተነጋገሩ። ስለ የዕለት ተዕለት ኑሮ ብቻ ሳይሆን ስለ ህልማችሁ፣ ስለ ፍርሃታችሁ፣ ስለሚያስጨንቃችሁ ነገርና ስለምታደንቁት ነገር አውሩ። አጋራችሁ ሲናገር ለማቋረጥ አትሞክሩ። ለመርዳት ወይም መልስ ለመስጠት አትጣደፉ። ይልቁንም አዳምጡ። ይህ ትንሽ ልምምድ የትዳራችሁን እድሜ ያራዝመዋል፣ ፍቅራችሁን ያጠነክረዋል፣ እናም የሁለታችሁንም ልብ ያቀራርበዋል። ሁለተኛው ምሰሶ መከባበርና መተማመን ነው። አንድ የሚያምር ቤት ለመገንባት መሰረት ያስፈልጋል። ያለ ጠንካራ መሰረት ግንባታው ይናጋል። ለዘላቂ ትዳር ግንባታም ሁለተኛው ወሳኝ ምሰሶ መከባበርና መተማመን ነው። ፍቅር ያለ መከባበር መሰረት እንደሌለው ቤት ነው፣ ወድቆ ለመሰበር አይዘገይም። መከባበር ማለት ለአጋራችን ዋጋ መስጠት ማለት ነው። በእድሜው ወይም በእድሜዋ፣ በጾታው ወይም በጾታዋ፣ በእውቀቱ ወይም በእውቀቷ፣ በሃይማኖቱ ወይም በሃይማኖቷ፣ በባህሉ ወይም በባህሏ፣ በስሜቱ ወይም በስሜቷና በህልሞቹ ወይም በህልሞቹ ምክንያት ሳይሆን ሰው ስለሆነ ወይም ስለሆነች እና የህይወታችን አጋር ስለሆነ ወይም ስለሆነች ብቻ ክብር መስጠት ማለት ነው። መከባበር በቃላት ሲሆን የትዳር አጋራችን ስህተት ሲሰራ፣ ድክመት ሲያሳይ ወይም ሐሳብ ሲያቀርብ ማሾፍ፣ ማዋረድ ወይም በሰው ፊት ማሳነስ የለብንም። የሱን ወይም የሷን ሐሳብ ማዳመጥ፣ ባንስማማም እንኳን ሐሳብህን ወይም ሐሳብሽን አከብራለሁ ማለት ነው። ደግሞ መከባበር በድርጊት ሲሆን አጋራችንን ከእኛ በፊት ማስቀደም፣ የሱን ወይም የእሷን ውሳኔ ማመን፣ የግል ጊዜውን
ወይም ጊዜዋን ማክበር እና ድንበሮችን አለማለፍ ነው። አንዳንድ ጊዜ ባልና ሚስት በመካከል ያላቸውን ችግር ከቤተሰብ ወይም ከጓደኞች ጋር ያወራሉ። ይህም ችግር የለውም። ነገር ግን የትዳር አጋራቸውን አሳንሰው ስህተታቸውን አግዝፈው ወይም አፍረው የሚናገሩ ከሆነ ይህ የትዳር መከባበርን የሚገድል ድርጊት ነው። መተማመን ደግሞ እንደ መስተዋት ነው። አንድ ከተሰበረ ለመጠገን በጣም ከባድ ነው። መተማመን በድንገት የሚመጣ ነገር አይደለም። በየቀኑ በምናደርጋቸው ትናንሽ እና ትልቅ ነገሮች የምንገነባው የከበረ ነገር ነው። ቃልን መጠበቅ፣ ታማኝ መሆን፣ በሐሳብም በድርጊትም የገንዘብ ምስጢርን አለመደበቅና ሁሉም እውነትን መናገር የመተማመን መሰረቶች ናቸው። አንዳንዶች እኔ እኮ የሚወዳት በውስጥ ነው ወይም ከልብ ነው ይላሉ። ግን እኮ መተማመን በውስጥ የሚሰወር ነገር አይደለም። መተማመን የሚገለጠው በድርጊት ነው። አጋራችን ከሌለበት ቦታ ስለ እሱ ወይም ስለ እሷ ጥሩ ነገር መናገር፣ የገባነውን ቃል መጠበቅና ማክበር፣ በችግር ጊዜ ደግሞ አብሮ መቆም የመተማመን ምልክቶች ናቸው። መተማመን ሲጎድል ጥርጣሬ ይወለዳል። ጥርጣሬ ደግሞ ፍቅርን ያቀዘቅዛል፣ ቅርርብን ያጠፋል እና በመጨረሻም ትዳርን ይበትናል። መተማመን ከሌለ ምንም ያህል ፍቅር ቢኖር እንኳ ትዳሩ በንፋስ እንደተመታ ሸዋ ይሆናል። ውድ አድማጮቼ ከዛሬ ጀምሮ በትዳራችሁ ውስጥ መከባበርንና መተማመንን እንደ አየር መተንፈሻችሁ ተመልከቱት። አጋራችሁን በሰዎች ፊትም ሆነ በግል እንደማታሳንሱ ቃል ግቡ። ያገባችሁ ሰው ፍጹም አይደለም። ስህተት ሲሰራ ለማረም እንጂ ለማዋረድ አትሞክሩ። እናም የገባችሁትን ቃል ጠብቁ። ትናንሽም ይሁን ትልልቅ ቃሎች የአጋራችሁን እምነት ለመጠበቅ ሞክሩ። ሶስተኛው ምሰሶ ይቅርታና የጋራ ራዕይ ነው። ይህ ምሰሶ የትዳርን ውበት፣ ዘላቂነትና ሰላም የሚሰጥ ነው። በመጀመሪያ እስቲ ይቅርታ ማለት ምን ማለት እንደሆነ እንመልከት። የማይሳሳት የለም። ሁላችንም ስህተት እንሰራለን፣ እንበድላለን፣ ቃል እናጥፋለን። ነገር ግን ይቅር የማይሉ ጥንዶች ዘላቂ ትዳር ሊኖራቸው አይችልም። ቂም መያዝ፣ ቁርሾን በልብ ውስጥ ማኖር ወይም ያለፈ ስህተቶችን ደጋግሞ ማውጣት ትዳርን ከውስጥ የሚበላ ምስጥ ነው። እንደ እሳት ፌም በልብ ውስጥ ስትይዙት ራስን እንጂ ያንን የበደለህን ሰው አያቃጥለውም። ይቅርታ ማለት የበደሉን መርሳት ማለት አይደለም። ይቅርታ ማለት ስሜት የሌለን መሆን ማለትም አይደለም። ይቅርታ ማለት የደረሰብንን በደል እና ቁስል አምኖ መቀበል፣ ግን ያለፉትን ስህተቶች ደጋግመን ከመቆፈር ይልቅ ወደፊት ለመሄድ ቁርሾን ለመተው የምናደርገው ንቁ ውሳኔ ነው። ይቅርታ ስናደርግ ለራሳችን ሰላም እንሰጣለን፣ ለትዳራችን አዲስ ምዕራፍ እንከፍታለን። ይቅርታ የፍቅር ከፍተኛው መገለጫ ነው። አሁን ደግሞ የጋራ ራዕይ ምን እንደሆነ እንመልከት። ሁለት ሰዎች ወደ ተለያዩ አቅጣጫዎች የሚመለከቱ ከሆነ አብሮ መጓዝ አይችሉም። ትዳር አብሮ የመጓዝ ጉዞ ነው። ግን የት ነው የምትሄዱት? ምን አይነት ቤተሰብ መገንባት ትፈልጋላችሁ? የገንዘብ አጠቃቀማችሁ ምን ይመስላል? ልጆቻችሁን እንዴት ማሳደግ ትፈልጋላችሁ? የወደፊት ህይወታችሁ ምን አይነት ቅርጽ እንዲኖረው ትመኛላችሁ? እነዚህን ጥያቄዎች በግልጽ ተነጋግራችሁበት የጋራ መግባባት ላይ መድረስ ያስፈልጋል። የጋራ ፋይናንስ ግብ አብሮ መቆጠብ፣ ኢንቨስት ማድረግ፣ ዕዳ መክፈል። እያንዳንዱ ሰው ለገንዘብ ያለው አመለካከት የተለያየ ስለሆነ ንግግርና የጋራ ግብ ሲኖር በአንድ አቅጣጫ ይጓዛል። ልጆቻችሁን እንዴት ማሳደግ ትፈልጋላችሁ? የትኛው እሴት ነው ለነሱ ማስተማር የምትፈልጉት? ለዚህም የጋራ ራዕይ መኖር አለበት። የህይወት ዘይቤያችሁ ራሱ የት መኖር እንደምትፈልጉ፣ የት መጓዝ እንደምትፈልጉ፣ የእረፍት ጊዜን እንዴት ማሳለፍ እንደምትፈልጉ፣ እነዚህ ሁሉ ለትዳር ወሳኝ ናቸው። የጋራ ራዕይ ሲኖር ባልና ሚስት እንደ አንድ ቡድን አብረው ይሰራሉ። ችግሮች ሲመጡ አብረው ይፈቱታል። ህልሞችን ሲያልሙ አብረው ያሳኩታል። ይህ የጋራ ጉዞ ለትዳር የፍጥነትና የመረጋጋት ምንጭ ነው። ውድ አድማጮቼ ይቅርታን ተለማመዱ። አጋራችሁ ሲሰራ ቁጭ ብላችሁ ተነጋገሩ። ስሜታችሁን ግለጹ። ግን ከዛ በኋላ ይቅርታ ለማድረግ ሞክሩ። ቂምን አትያዙ። ይቅርታ ለራስም ለአጋርም ሰላምን ይሰጣል። የጋራ ራዕይን ፍጠሩ። ዛሬ ምሽት ከአጋራችሁ ጋር ቁጭ ብላችሁ ከ5 እስከ 10 ዓመት በኋላ የትዳራችሁ ህይወት ምን እንዲመስል እንደምትፈልጉ ተነጋገሩ። ህልሞቻችሁን አዋህዱ። ይህን ስታደርጉ የምትስማሙባቸው ነገሮች ፍቅራችሁን ያጠነክሩታል። የምትለያዩባቸው ጉዳዮች ደግሞ ለውይይት በር ይከፍታሉ። እነዚህ ሶስት ምሰሶዎች ግልጽነትና ንግግር፣ መከባበርና መተማመን እንዲሁም ይቅርታና የጋራ ራዕይ የትዳራችሁን ዘላቂነትና ደስታ የሚያረጋግጡ ወርቃማ ቁልፎች ናቸው። ትዳር በየቀኑ የሚታደስ ቃል ኪዳን ነው። እነዚህን ሶስት ምሰሶች በቤታችሁ ውስጥ በመትከል በመጠበቅና በማጠናከር ትዳራችሁን ወደ ተሻለ ደስታ፣ ወደ ላቀ ፍቅርና ወደ ዘላቂ ሰላም መለወጥ ትችላላችሁ። ይህንን ለማሳካት እናንተ እያንዳንዱ ባልና ሚስት የበኩላችሁን አስተዋጽኦ ማድረግ አለባችሁ። ከዛሬ ጀምሮ ይህንን መርጫ ሰምታችሁ ማለፍ ሳይሆን በተግባር መተርጎም ጀምሩ። ከትዳር አጋራችሁ ጋር ተነጋገሩ፣ ሀሳቦችን ተለዋወጡ እና እነዚህን ምሰሶች በትዳር ህይወታችሁ ውስጥ እንዴት አብራችሁ እንደምታጠነክሩ እቅድ አውጡ። ትዳራችሁ በእርግጥም የደስታ የሰላምና የዘላቂ ፍቅር ምንጭ ሆኖ ሲገኝ ትመለከታላችሁ። ስላዳመጣችሁን ከልብ እናመሰግናለን። በሚቀጥለው ወሳኝ ርዕስ እስከምንገናኝ ፍቅርና ሰላም በቤታችሁን። መልካም ቆይታ።